ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ናችሁ? እንዴት ከረማችሁ ልበል። ያው እኔ በነገራችን ላይ ጠፍቻለሁ ማለት ነው። በላይቭም የለውም። ያው ቪዲዮ ለቃለሁኝ እየዞርኩም አይደለም። አልተመቸኝም እውነት ለመናገር ስላልተመቸኝ ነው ማለት ነው። የምትዘይሩኝ ደግሞ አብሽሪ በርቺ ለምትሉኝ ለምታጠናክሩኝ እህቶቼ ወላሂ ቃል የለኝም። ምን እንጃ ምንም ያክል እኔ ተመችቶኝ እየዘየርኳችሁ ባይሆንም ግን ከቤት የማላጣችሁ እህቶቼ ምስጋናዬ ከልብ ነው። ጀዛኩሙላሁ ኸይረን። እንዴት ናችሁ? ያው በነገራችን ላይ ማሻአላህ ብዙ ልጆች ላይ ትገባላችሁ። ተባረከላ ደስ ይላል። እየተመቻችሁ ከሆነ ያው እንደዚህ በስራ ውጥረትም አለ አውቃለሁ። በማንኛውም ቤት አሁን ላይ ምንም ቢሆን ስራ ይበዛል። ላኪን ግን እንደምንም ማመቻችታችሁ በሰዓታችሁ ላይ ስትገቡ በጣም ነው ደስ የሚለው። የምር ግርም ይለኛል እኮ ባለች ሰዓት ለሸርተት አድርጌ ምናምን እንደው ሳያችሁ ላይቭ ሰው ይገባል። እንዴት ነው ላይቭ የሚገቡት? እኔ ለራሴ ወላይ ነው የምላችሁ ስልኬን አላያትም። ምናልባት አሱር ላይ እንደው ትንሽ ያው እኔ ለሶላት ስለምገባ ያኔ ነው እንደው ስልኬን አያት አርጊያት ዝም ብዬ እንደው አያት አርጊያት መልሼ ወደ ስራ የምገባው ማለት ነውና ወላሂ እውነት ለመናገር እንኳን ላይቭ ለመግባት ይቀርና እንደው ምንም አይመቸኝም። ስራ በዝቶ አይደለም በእርግጥ እዚህ ቤት ደስ ይላል። ስራ ያን ያክል አይደለም ግን እኛ ከሴቶያችን ጋር ነው የምንውለው። በቃ ትመጣለች ዙሁርን ከሰገደች ከች ነው የምትለው። ስለዚህ ስልካችንን ክላሳችን ቁጭ አድርገን ዳይ ወደ መጥባህ ነው። ከዛ ወደዚህ ስንል ያው ሰዓቱም ይዳረሳል እንጂ ያን ያክል ጫና ኖሮብኝ ስራው ከብዶኝ ምናምን አይደለም። ወላሂ አልሐምዱሊላህ ረብል ዓለሚን። ግን እሷ እያለች እዛ ጋር ስልክ ማንሳት ምናምን ሸም ነው አይደለ? ትንሽ ይደብራል። ያው በረመዳን ብቻ ነው የምትመጣው እንጂ ከዛ ውጭ ባለው ሰዓት ኩሽናውን ምን እንደሆነ አታውቀውም አታየውም ሲጀመርም። እና ለዚህ ለአንድ ወር ደግሞ መታገዝ ግድ ነው። ሶብር ማድረግ አለብኝ እኔ ብተው ያኔ ረመዳን ላይ ሶብር አድርገን ዱዓ የምናደርግበት የማንወሳወስበት በቃ ስትር የምንልበት ወራት ነውና እንደዚህ ከዛም ከመሯሯጥ ልባችንን በኢማናችን ተሞልቶ ትኩረታችንን ደግሞ ወደ ስራ ማድረግ አለብን። ለምሳሌ ረመዳን ላይ ስንሰራ ለይተን መሆን አለበት። ያኔ ሳንሰላች ስራ በራሱ ኢባዳ ነው እኮ። እውነቴን ነው የምላችሁ ስራ በራሱ ኢባዳ ነው። ለምን አንድ ሰው ጤነኛ ሆኖ ስራ መስራቱ በራሱ ያስመሰግናል። አልሐምዱሊላህ ረብል ዓለሚን። ለምን ይህንን ጊዜ ይችን ወራት አሁን እየተመኟት ጌታዬ ረመዳንን አድርሰን ረመዳንን እንጹማት እያሉ የሚፈልጉት ሰዎች ሳያገኙት የጠፉ ወይም ደግሞ ከዚህ ዓለም የተለዩን ስለሚኖሩ ወይም ደግሞ ያልጋ ቁራኛ ሆነው መስራት እየፈለጉ ግን መስራት የማይችሉ ብዙ እህቶቻችን አሉ እውነት ለመናገርና ይችን አንድ ወር ደግሞኛ ጤነኛ ሆነን ከሰራን እያመሰገን እየተደሰትን መስራት ነው ያለብን ብዬ አስባለሁ። እና ለዛ ነው ያልተመቻቸኝና የማልዘይራችሁ ያው የማልታያችሁ ስላልተመቸኝ ነው አህባቢ። በተረፈ እናንተስ እንዴት ናችሁ? እንዴት አድርጎ ይዟችኋል? ከዘይቱ ጋር ከሳምቡሳው ጋር ከበኮራው ጋር ወይኔ በላቸው። ያው እሱ ነገር አይቀርም ሾርባው ምኑ ነው። ግን እንግዲህ የሰው ልጅ ጾሞ ውሎ መቼም ሁሉንም አንድ ጊዜ ባይበላውም ያው ስሁርም ድረስ ከዛችም እያሉ ስለሚደክም ግድ ነው እነዚህ ነገሮች መሰራታቸው በየቤቱ ስለማይቀር እንግዲህ ስትጠብሱ ደግሞ ተጠንቅቃችሁ
እንቅልፋችሁን ተኙ። ሌሊት ማታ ተኙ። የማታ እንቅልፍ በነገራችን ላይ ጥሩ ነው። ለምን መሰላችሁ? ቀን ላይ እንድትነቁ ነው የሚያደርጋችሁ። ምንም ያክል ስራ እንኳን ቢኖራችሁ አሁን ላይ ምንም ስራችንን እንኳን ሰርተን ስንጨርስ ማረፍ አንችልም። ለምን? ስልክ አለ፣ ለምን ዩቲዩብ አለ፣ ለምን ቲክቶክ አለ። ያን ነገር ወደ ኋላ ብለን ከስራ እየበዛብን ስራችንን ከጨረስን በኋላ ለራሳችን የተወሰነ እረፍት መስጠት አለብን። ለምን? ቀን ላይ ቁመን ስለምንውለው ስራ የበዛበትን ቤት ስራም የማይበዛበትን ቤት ግዴታ በረመዳን የተወሰነ ትንሽ እንትን ይለናል። ያኔ የምንቆምበት ረጅም ሰዓት ነው ብዬ አስባለሁ በየሁሉም ቤት። ስለዚህ ለራሳችን ጊዜ መስጠት አለብን፣ ለራሳችን እረፍት መስጠት አለብን። ዋናው ደግሞ የሌሊት እንቅልፍ ነው። እውነቴን ነው የምላችሁ። ቀን ምንም ያክል ብትተኙ አይወጣም በጭራሽ። ሌሊት እንደው 3 ሰዓትም ተኛችኋት 4 ሰዓትም ተኛችኋት፣ እኔ ስለጀረብኩት ነው ወላሂ። እኔ አሁን ዝም የሌሊት ፈጥጫ አድራለሁ ስልክ ላይ ምናምን ፈጥጫ አድርና ቀን ተኛለሁኝ። ስራም ያን ያክል ጫናም ስለሌለ እስከ ዙር ድረስ ተኛለሁ። ግን ወላሂ ነው የምላችሁ አይወጣም። የቀን እንቅልፍ ዝም ብሎ ያማሶሳችኋል ምናምን ያዳክማችኋል። እንደውም እንዱ አዚም ነው የሚጥልባችሁ። ስለዚህ ባላችሁ ሰዓት እረፍት አድርጉ፣ ሌሊት ተኙ አህባቦቼ። በዛ ስትሉ ከአንዷ ቤት አንዷ ቤት ስትሉ ራሳችሁን እንዳትጎዱ። ዩቲዩብ በነገራችን ላይ ሲቀር የሚቀር ነው። ያው አንዳንድ ጊዜ ድብርትን ለማስለቀቅ ምናምን ካልሆነ እኔ እንጃ። እኔ እንደራሴ መቼም ምንም መስሎ አይታየኝም ሀቂቃ ማለት ነው። እንደዚህ ተሯሩጦ ዶላር ለመሰብሰብ ምናምን ከተገኘ አይጠላም። ላኪን ግን እንደው ሰፍ ብሎ ምናምን ለሱ ጊዜም ሰተንም አየ ነው ምንም ያክል አይደለም። ስለዚህ ራስን መጠበቅ የሚያክል የለም እላችኋለሁኝ የኔ ማሮች። ያው እንግዲህ ሰላም ልላችሁ ነው የመጣሁት ዛሬ። ያው እንግዲህ እኔ የምለቃቸው አንዳንድ ዳዕዋዎች እለቃለሁ፣ አስተማሪ ነገሮች ነው የምለቀው። ግን አስተማሪ ነገሮችን ደግሞ ማንም ሰው አያየውም። ወላሂ በጣም ግርም ይለኛል። ዩቲዩብም አይሸርተውም ጥሩን ነገር፣ ሰውም አያየውም። ሰውም ደግሞ ከክልህ ልከክልህ ነው አይደል የሚባለው? እንደዛ ነው። ያው ካልሄዳችሁለት ካላያችሁት ምናምን ማንም ሰው ዘወር ብሎ አያይም። ግን እኔ ባየውም ወላሂ ችግር የለብኝም። የምሬን ነው። ቻናሌ ላይ ብቻ ምርጥ በቃ ጥሩ ነገር ብቻ ላስተላልፍበት። ከዛ ውጪ እንደው በምንም ያየየው ያላየ ችግር የለብኝም። እና እንደዛ ነው። ለማንኛውም ለምታበረታቱኝ አሁንም በድጋሚ ጀዛኩሙላሁ ኸይረን ከልብ ነው ማመሰግነው እያልኩኝ አሁንም እንግዲህ ያው ደስ የሚሉ ምክሮችን፣ ደስ የሚሉ ዳዓዎችን፣ ሐዲሶችን ነው የምለቀው። አሁንም አበረታቱኝ፣ አይከፈልበትም። ላይክ አድርጉ፣ ካቻላችሁ ሼር እያረጋችሁ፣ ነባርተኞቹ ላይክ እያረጋችሁ ሼር እያረጋችሁ፣ አዲሶች ደግሞ ለአድቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን ጫን እያላችሁ አጥቁሯት ማለት ነው። ዘወትር የምንለቃቸው ቪዲዮዎች ኢንሻአላህ አስተማሪ ቪዲዮዎች ስለሆኑ ትጠቀማላችሁ እያልኩኝ እንግዲህ ያው ቀጣይ እናዳምጣታለን። አንድ ደስ የምትልና መታገስ ዋጋ አለው፣ መሶበር ጥሩ ነው፣ ሶብረን ጀሚላ የሚል ምርጥ ዳዕዋ ወይም ደግሞ ምርጥ ምክርን እናዳምጣለን ማለት ነው። በተረፈ ለአላህ ብዬ ነው የምወዳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኑ እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ። አለብን አደራ። ድምፄን የሚሰማ ብዙ ነው፣ ፈገግታዬን የሚመለከት በርካታ ነው። አንተ ግን የኔ ጌታ ሁለመናዬን ታውቃለህ፣ ሁኔታዬን ታያለህ።
ውስጤን ታነባለህ፣ እስትንፋሴን ትቆጥራለህ፣ ትርታዬን ታዳምጣለህ። ምን ልንገርህ? ምንስ ልደብቅህ የኔ ጌታ? ቢስሚከ ረቢ ወضعቱ ጀንቢ፣ በስምህ ተኛው ጎኔን አሳረፍኩ። በዚያው ከወሰደኝ እዘንልኝ፣ የመኖር ዕድል ከሰጠኸኝ የዘውትር ጥበቃ አይለየኝ። ያ ረብ፣ ዛሬም በሕይወት ቆይቼ አንተን ለማመስገን በመታደሌ እንዴት ዕድለኛ ነኝ። እንዳውቅህ ስላደረግከኝ በእጅጉ አመሰግን። አንተን እንዳውቅህ ባታደርገኝ ኖሮ ለምስጋናህ መቼ እታደልና። ለምስጋናህ መብቃት መታደል ነው። በፈቃድህ ወደ ራስህ ስለመራኸኝ ላመስግንህ። ስላንተ እንድጽፍ ውስጤን ስላነሳሳህ፣ አእምሮዬን ስላነቃህ፣ እጄን ስለመራህ፣ አንደበቴን ስላገራህ አመሰገንኩ የኔ ጌታ። ስላንተ ለማውራትም ሆነ ለመግለጽ ቋንቋዬ ደካማ፣ ስራዬ ልፍስፍስና ጥራት የሌለው ከመሆኑ ጋር በአንዳንዶች ዘንድ ተቀባይነት እንዲኖረው በማድረግህ አመሰገንኩ ያ አላህ። የወደቅኩ ሰው ከመሆኔ ጋር ሰው ሆኜ ለሌሎች እንድታይ ስላደረከኝ፣ ከጉድለቴ ጋር ስለጠገንከኝ፣ ከክፍተቴ ጋር ስለሞላኸኝ አመሰገንኩ አምላኬ። በራሴ ሁኔታ ባፍርም፣ በሥራዬ ብሸማቀቅም፣ በቅርብ የሚያውቁኝ ሰዎች እንዲህ እኮ ነው ብለው ቢያወሩኝም፣ አንተ ግን በግልጋሎትህ ላይ አሰማርተህ ክብርን አጎናጸፍከኝ። ውስጤ ቆሽሿል ብዬ ስላንተ መጽሐፍ መናገር አልተው የኔ ጌታ። ከወንጀል መቶበት ያቃተኝ ደካማ ባሪያ ነኝ። አንድ ቀን ሰው ታደርገኛለህ ብዬ ይኸው ያላንዳች እፍረት በደጅህ እመላለሳለሁ ያ አላህ። ኢላሂ፣ ሁሌም በሁሉም ሁኔታዬ ውስጥ አመሰግንሃለሁ። ሁሉም የዓለም ቋንቋ ብችል ውዳሴ ላንተ ነው። ባዝንም ብደሰትም ባጣም ባገኝም ያንተው ነኝ። ካንተ ውጭ አምላክም ሆነ አለቃ የለኝ። ባርነቴ ላንተው ነው፣ ክጀላይ ካንተው ነው። ስለ ብዙ ጸጋዎችህ አመሰገንኩ፣ ስለ በርካታ ችሮታዎችህ አጎነበስኩልህ፣ ሰገድኩልህ። አምላኬ ሆይ ካንተ ጋር ዕድሜ ልኩን ተጣብቆ መኖር እየተመኘ ያልሆነለትን ይህ ምስኪን ባሪያህን እርዳው። የባሮችህን ውርደት የምትስትር ጉድለታቸውን የምትሸፍን አምላክ ሆይ ሁሌም ሽፈናህ አይለየኝ። በጥበቃ ውስጥ አኑረኝ ያ አላህ። በዚያ የጨለማ ማህፀን ውስጥ ሳለው ከጎኔ ነበርክ። በልጅነት ህልሜም በትናንሽ ጉዳዮቼ ጭምር ከኔ አልተለየህም። ሕይወትን ለመጋፈጥ ባደረግኩት ጉዞ ውስጥ ስወድቅም ስነሳም ስጀምርም ስጨርስም ካጠገቤ አልጠፋህም ያ አላህ። አንተ ውብ የሆንክ አምላክ ነህ። ውብ አድርገህም ፈጠርከኝ። በፈጠርከኝ ሁኔታ ላይ እኖር ዘንድ መሻትህ ይሁን። በንጹህ አፈጣጠሬ ላይ እንድጸና አድርገኝ ያ አላህ። ጌታዬ ሆይ ወደ አንተ በማደርገው ጉዞ እንዳልደክም አግዘኝ። እያንዳንዷ ትንፋሼ ወደ አንተ እቀርብ ዘንድ እርዳኝ። ዘወትር ማለዳዬን አንተን በማውሳት እከፍት ዘንድ አቅናኝ ያ አላህ። በማመልክህ ልክ ነጻነትን ስጠኝ። በአንተ ላይ በማሳደረው ተስፋ ልክ እምነትን ስጠኝ። በእኔና በአንተ መካከል ያለውን የውዴታ ርቀት አሳጥርልኝ ያ አላህ። ያ አላህ፣ ሁለት ዓይን
ምላስና ከንፈሮች ሰጠኸኝ። እነኚህን የሰውነት ክፍሎቼን ካንተ አገልግሎት ውጭ እንዳልጠቀምባቸው ምራኝ። ያ አላህ አንተ ከሁሉ ከፍ ያልክ ታላቅ ጌታ ነህ። እኔ በፍጥረተ ዓለም ውስጥ እዚህ ግባ የማልባል ብናኝ ፍጡር ነኝ። በሕይወት ጉዞዬ ላይ ሁሌም ከጎኔ ሆነ እርዳኝ። ያ አላህ ዱዓችንን ማሳመር ባንችል እንኳ ሐጃችንን አንተ ታውቃለህ። ምላሳችንን ቢንተባተብም ሐሳባችንን ትረዳለህ። አንደበታችን ቢተሳሰርም ምኞታችንን ታውቃለህ። የቱን ያህል ብናስመስልም ውስጣችንን ታነባለህ። ከኛ ጉዳይ ካንተ የተደበቀ ምን ነገር አለ? ብናሳየህ ባናሳየህ ምን ይሳናሃል ጌታዬ? ደክሞኛል ደግፈኝ ያ ረቢ፣ ከፍቶኛል ጠግነኝ ፈጣሪ። አምላኬ ሆይ በሰዎች መካከል አቆምከኝ፣ ወዳንተ እንዳመላክትም እድል ሰጠኸኝ። እኔም ስላንተ ተናገርኩ፣ ስለ ታላቅነትህም መሰከርኩ። ሰዎችም በመልእክትህ ላይ ታማኝ እንደሆንኩ አሰቡኝ፣ አምነውኝም ወደኔ ቀረቡ። እኔ ራሴን የማውቅ በራሴ የኢማን ሁኔታም የማፍር ሆኜ ሳለው ከኔ ብዙ ነገር ጠበቁ። ኢላሂ ከአሳሳቾች አታድርገኝ። በምላስ ወደ አንተ ከሚጠሩት በተግባር ግን ከዲን ከሚያርቁት አታድርገኝ። ለሌሎች መካሪ ራሴን ግን ዘንጊ አታድርገኝ። ሰዎች ከሚያስቡኝ በላይ አድርገኝ። ከዕለት ወደ ዕለትም ብርታትና ጽናቱን ስጠኝ። ጥሩ ሙስሊምና ጎበዝ አማኝ አድርገህ ግደለኝ። ከደጋጎች ጋርም ቀስቅሰኝ። ኢላሂ የዓመፅ እድፍ ባጠቆረው የማንነት ገጽታዬ እፊትህ አቀርቅሬ ቆሜያለሁ። የቆምኩለትን ዓላማ ከመናዘዜ በፊት አንተ የምታውቀው ስትሆን የልቅናህ መገለጫ እንዲጎላ ወራዳነቴን በልመና ልገልጽልህ ሻትኩ። ኢላሂ የውሳኔ ቀለምህ ከማንነቴ እስከ ምንነቴ ከትቦ ሲያበቃ ቀለሙን የዘመን ነፋሶች አድርቀውታል። ውሳኔው ሊፈጸም ነፍስ ተሳስታ በሸይጣን ግዛት በተማረከች ጊዜ የተፈጸመውን በሙሉ ይቅር በለኝ። ከልዕልና ማማህ ሁሉን እያየህ ላጠፋኋቸው ጥፋቶቼ ሁሉ የወራዳነቴን ካባ ለብሼ የመዋረድ ክንፌን ዘርግቼ የክብር ግንባሬን እደፍቼ ከምሕረትህ ትለግሰኝ ዘንድ ኢላሂ እላለሁ። ጌታዬ ብትምረኝ ለማርታ የተገባህ ነህ። በውሳኔው መዝገብህ ቀጠሮዬ ቀርቦ ሳለ እኔ ወደ አንተ ያልቀረብኩ ሆኜ ከተመለከትከኝ ጸጸቴን ለመቃረቢያ ድልድይ አድርግልኝ። ረቢ በንፋስ ዓለም ሕያው ሳለው ትለግሰኝ የነበረውን እዝነትህን ከአፈር እቅፍ ገብቼ በምጋደምበት ዕለት አትንፈገኝ፣ እዘንልኝ። መውላይ ዱንያ ላይ ነፍሴ ስታምጽህ ትሸሽጋት ከነበረው በላይ ለሂሳብ እፊትህ ስትቆም እንድትሸሽጋት ከክብርህ እታች ተደፍቼ እለምንሃለሁ። ኢላሂ ከጽድቅ ንጽጽር ኩነኔዎቼ በዝተው ከተገኙ ከአምልኮ ንጽጽር የአንተን ተስፋ አብዝቼ ተመልክቻለሁና ተስፋዬ ባንተ ነው። ሰይዲ ባንተ ያለኝ ተስፋ የሰማያትን አዕማድ
የሚልቅ ሆኖ ሳለ እንዴታ ከልግስና ደጃፍህ ባዶ እጄን የተዋረድኩ ሆኜ እመለሳለሁ። ያ መውላይ የወጣትነት ዘመኔን ካንተ የመዘናጋትን ጭንብል አጥልቄ ስባክን ወደምኩ። የዓመት ውቅያኖስ ማዕበሉ ረግቶ ከመሃሉ ዘመናትን እንድተኛ ሸይጣን የጥፋት ፍራሽ አነጠፈልኝ። ከተነጠፈልኝ ፍራሽ ላይ ሆኜ የእዝነት ዝናብህ ገላይ ቢነካኝ ከዝንጋታ ባንኜ የልቅና ምሰሶ ከሆኑት እዝነት ማርታህ ስር ተደፍቼ የልግስና መገለጫ የሆነውን ረሕመትህን ተማጸንኩ። ያ ከሪም ለፍቅርህ ጠርተኸው በአምልኮ መሰላሎች ከዙፋንህ የሚቃረብ ባሪያህ አድርገኝ። ፍቅርህ ወደ አንተ ናፍቆት የሚዋልለውን ልቦናም ለግሰኝ። ያ አላህ ኡሜ ደጌ ክብሬ ናት ማረጌ ኡሜ ሽታ አንቺ ያላህ ስጦታ